ሰላም ተማሪዎች እንዴት ናቸው? ዛሬ ደግሞ ፕሪንሲፕል ኦፍ ማርኬቲንግ በቻፕተር 2 ማርኬቲንግ ኢንቫይሮንመንት ላይ ቱቶሪያል ይዤላችሁ መጥቻለሁ። በቻፕተር 1 የሰራሁት ቪዲዮ አለ። እሱን ካላያችሁ ገብታችሁ ማየት ትችላላችሁ። እና በዚህ ቻፕተር ላይ የሰራሁላችሁ ጥያቄዎች አሉ። በዚህ ቪዲዮ መጨረሻ ላይ አታች አደርግላችኋለሁ ማለት ነው። ስለዚህ ቪዲዮን ከመጀመራችን በፊት እንደተለመደው ቪፒኤን በማብራት ቢጀምሩልኝ ደስ ይለኛል። ቪፒኤንም ስለምታበሩልኝ ከልብ አመሰግናለሁ። ወደ ቪዲዮ ማለት ነው። እሺ በቻፕተር 2 ላይ ምንድነው ማርኬቲንግ ኢንቫይሮንመንት ነው የምናየው። ስለዚህ ምንድነው ኢንትሮዳክሽን ፓርቱ ምንድነው የሚለው ማርኬቲንግ ኢንቫይሮንመንት ኢዝ ኮንሲስት ኦፍ ኤኒ ፎርስስ ኮንዲሽን ቫሪያብል ሲቹዌሽን ኢቲሲ ዳት ካን ቢ ፋውንድ አይዘር ዊዝን ኦር አውትሳይድ ዘ ኦርጋናይዜሽን ዳት ካን አፌክት ማርኬቲንግ አክቲቪቲ ነው የሚለው። ስለዚህ ማርኬቲንግ ኢንቫይሮንመንት የምንላቸው በኦርጋናይዜሽን ውስጥ ያሉ ሊሆን ይችላል። ከኦርጋናይዜሽን ውጭ ያሉ የኛ ማርኬቲንግ አክቲቪቲ ላይ ተጽዕኖ የሚያሳድሩ ማንኛዎቹም ሁኔታዎች ወይም በእኛ ላይ ተጽዕኖ ማሳደር የሚችሉ ኃይሎች፣ ክስተቶች ምን ይባላሉ? ማርኬቲንግ ኢንቫይሮንመንት ይባላሉ ማለት ነው። ስለዚህ ማርኬቲንግ ኢንቫይሮንመንት ማለት ቦዝ ፖዚቲቭ ኦፖርቹኒቲ ኦር ስትሬንግዝ ኤንድ ኔጌቲቭ ትሬት ኤንድ ዊክነስ አላቸው ማለት ነው በእኛ ላይ የሚፈጥሩት ማለት ነው። ይሄን ደግሞ አስቱ ሞኒተርድ መደረግ አለበት ማለትም ኢንቫይሮንመንት ሞኒተሪንግ ወይም ስካኒንግ ማካሄድ አለብን። ምክንያቱም በእኛ ላይ ኢንተርናሊም ሆነ ኤክስተርናሊ ኢፌክት የሚያደርጉ ፋክተሮች አሉ ማርኬቲንግ አክቲቪቲያችን ላይ ተጽዕኖ የሚያሳድሩ። ስለዚህ ስለ ማርኬቲንግ ኢንቫይሮንመንታችን ስካኒንግ ወይም ሞኒተሪንግ መስራት አለብን ማለት ነው። ስለዚህ ለኢንቫይሮንመንት ሞኒተሪንግ ስካኒንግ ለመስራት የምንከተላቸው ስቴጆች አሉ። አካባቢዎችን ማጥናት፣ ምክንያቱም በእኛ ላይ ተጽዕኖ የሚያደርጉ ነገሮች ምንድን ናቸው የሚሉትን ማወቅ ስላለብን ማለት ነው። ስለዚህ አንደኛው ጋዘሪንግ ኢንፎርሜሽን ሪጋርዲንግ ዘ ካምፓኒስ ኢንቫይሮንመንት ይላል። ስለዚህ ለካምፓኒ ኢንቫይሮንመንት መረጃዎችን መሰብሰብ ይጠበቅባችኋል ማለት ነው። የተለያዩ መረጃዎችን ከእናንተ ፕሮዳክት ጋር ግንኙነት ያላቸው እናንተ ፕሮዳክታችሁን ለማምረት የምትጠቀሙባቸው አካላት፣ የእናንተ ገዢዎች፣ የእናንተ ተፎካካሪዎች የተለያዩ ነገሮችን ማጥናት አለባችሁ ማለት ነው። ስለዚህ ያንን ነገር አናላይዝ አድርጋችሁ መጨረሻ ላይ ፎርካስት ዘ ኢምፓክትስ ኦፍ ዋትኤቨር ትሬንድ ዘ አናላይዝድ ሰጀስት ነው የሚለው። ስለዚህ ከአናላይሲስ ተነስታችሁ ፎርካስቶችን ማካሄድ ያለባችሁ። ይሄ ነገር በእኔ ላይ ተጽዕኖ ያሳድርብኛል፣ ይሄን ነገር ካልተቆጣጠርኩት እንደዚህ ያመጣብኛል እያላችሁ ውሳኔዎች ላይ ወይም መላምቶች ላይ መድረስ አለባችሁ ማለት ነው። ስለዚህ ኢንቫይሮንመንታል ፎርካስቲንግ ወይም ሞኒተሪንግ በጣም ወሳኝ ነው። አንድ ቢዝነስ ከመስራታችሁ በፊት ራሱ ስለ እናንተ ቢዝነስ ላይ ተጽዕኖ የሚያሳድሩ ነገሮች መለየት አለባችሁ። እነዛ ተጽዕኖ የሚያሳድሩ ነገሮች ማርኬቲንግ ኢንቫይሮንመንት ይባላሉ ማለት ነው። ስለዚህ ኢንፍሉዌንሳቸው በጣም ቢዝነሳችሁን እስከ ማክሰር እስከ መዘጋት ደረጃ ሊደርሱ ስለሚችሉ እነዚህን ኮንዲሽኖች መጠናት አለባቸው ማለት ነው። ስለዚህ ምንድነው ማርኬቲንግ ኢንቫይሮንመንቶች ካልን በሁለት ይከፈላሉ በዋናነት በእኛ ቢዝነስ ላይ ወይም ማርኬቲንግ አክቲቪቲ ላይ ተጽዕኖ የሚያሳድሩ አንደኛ ኢንተርናል ወይም ኤክስተርናል አለ፣ ሁለተኛው ኢንተርናል ኢንቫይሮንመንት አሉ ማለት ነው። ስለዚህ እነዚህ ሁለቱ ኢንቫይሮንመንቶች በእኛ ቢዝነስ ላይ ወይም አክቲቪቲ ላይ ተጽዕኖ ያሳድራሉ ማለት ነው። ስለዚህ በእያንዳንዱ እንመልከታቸው። አንደኛው ኤክስተርናል ኢንቫይሮንመንት አለ በእኛ ቢዝነስ ላይ ተጽዕኖ የሚያሳድር። ኤክስተርናል ኢንቫይሮንመንት ኮንሲስት ኦፍ ፎርስስ አውትሳይድ አን ኦርጋናይዜሽን ኤንድ አር ቢዮንድ ዘ ኮንትሮል ኦፍ ማርኬቲንግ ማናጀር ኦፍ ኦርጋናይዜሽን የሚለው። ስለዚህ ከአንድ ኦርጋናይዜሽን ውጪ የሆኑ ተጽዕኖ የሚያሳድሩ አካላት በእኛ በኦርጋናይዜሽኑ መቆጣጠር የማንችላቸው የኦርጋናይዜሽኑን ፕሮፊት ሜኪንግ ፕሮሰስ ሊያደናቅፉ የሚችሉ ፋክተሮች ኤክስተርናል ፋክተር እንላቸዋለን ማለት ነው። ስለዚህ ኤክስተርናል ፋክተርን በሁለት እንከፍላቸዋለን፣ ኤክስተርናል ማክሮ እና ኤክስተርናል ማክሮ ኢንቫይሮንመንት ብለን ነው። እሺ ኤክስተርናል ማክሮን ስንመለከተው ምንድነው የሚለው ሶ ኮልድ ቢኮዝ ዴይ አፌክት ኦል ፊርምስ ነው። ኤክስተርናል ማክሮ ያልነው ምንድነው ሁሉንም ፊርም አፌክት ስለሚያደርግ ነው። ለምሳሌ ያክል ዲሞግራፊ፣ ኢኮኖሚክ ኮንዲሽን፣ ካልቸር ኤንድ ሎን መጥቀስ እንችላለን ማለት ነው። እነዚህ ከፍተኛ የሆነ ኢፌክት አላቸው በአንድ ቢዝነስ አክቲቪቲ ላይ ማለት ነው። እና እነዛ ፋክተሮች ደግሞ ኤክስተርናል ቱ ዘ ቢዝነስ ወይም ቢዝነሱ መቆጣጠር የማይችላቸው ፋክተሮች ናቸው ማለት ነው። ሁለተኛው ኤክስተርናል ማይክሮ ኢንቫይሮንመንት ሶ ኮልድ ቢኮዝ ዴይ አፌክት ኤ ፓርቲኩላር ፊርም ነው የሚለው። ስለዚህ ኤክስተርናል ማይክሮ ያልናቸው ደግሞ የፓርቲኩላር ፊርም ወይም የተወሰኑትን ፊርሞች ብቻ ወይም አንድን ፊርም ብቻ አፌክት የሚያደርግ ነገር ሊሆን ስለሚችል ነው። ለምሳሌ ሰፕላየር፣ ማርኬቲንግ ኢንተርሚዲያሪ ኤንድ ከስተመር ነው ማለት ነው። ስለዚህ እነዚህም በማይክሮ ውስጥ ያሉ ናቸው። እያንዳንዱን እንመለከታቸዋለን በዚህ ወይ። ስለዚህ ማክሮ እና ማይክሮ ነው ባላቸው ኢፌክት ነው። ማክሮ ከሆነ ለሁሉም አለ፣ ማይክሮ ከሆነ ለፓርቲኩላር ወይም ለሲንግል የሆነ ፊርም ያላቸው ኢፌክት ነው። ግን እነዚህ ሁለቱም ኤክስተርናል ናቸው። ምክንያቱም ኤክስተርናል ያልናቸው በቢዝነሱ መቆጣጠር የማይችላቸው ከቢዝነሱ ውጭ የሆኑ ፋክተሮች ናቸው። በእኛ ቢዝነስ ላይ ኢፌክት ያላቸው ኢንፍሉዌንሶችን ነው ማለት ነው ኤክስተርናል የምንላቸው በጥቅሉ። ስለዚህ
ኤክስተርናል ማክሮ እና ኤክስተርናል ማይክሮ ይባላል። ኤክስተርናል ኢንቫይሮንመንት ዳት አፌክት ኢንፍሉዌንስ ኦን ቢዝነስ ማለት ነው። ስለዚህ ኤክስተርናል ማክሮዎቹን ስንጀምር ምንድን ነው ኤክስተርናል ማክሮ ኢንቫይሮንመንትስ ፎርስስ ዳት አፌክት ኦል ኦርጋናይዜሽን አት ሪላቲቭሊ ኢኳል ሌቭል ነው የሚለው። ስለዚህ ሁሉም እነዚህ ኤክስተርናል ማክሮ ኢንቫይሮንመንት የምንላቸው ፎርሶች ኦርጋናይዜሽኑ ሪላቲቭሊ ኢኩል ኢፌክት ያላቸው በሁሉም ቢዝነስ ላይ ኢፌክት መፍጠር የሚችሉ ናቸው ማለት ነው። ስለዚህ እነዚህ 6 አንኮንትሮለብል የሆኑ ማንቆጣጠራቸው ማክሮ ኢንቫይሮንመንቶች ምንድን ናቸው? ዲሞግራፊ አለ፣ ኢኮኖሚክ ኮንዲሽን፣ ኮምፒቲሽን፣ ሶሻል ኤንድ ካልቸራል ነው፣ ፖለቲካል ኤንድ ሌጋል እና ቴክኖሎጂ ናቸው ማለት ነው። ስለዚህ እያንዳንዳቸውን ለማየት እንሞክር። የመጀመሪያው ዲሞግራፊ ነው። ዲሞግራፊ ማለት ስታቲካል ስተዲ ኦፍ ሂውማን ፖፑሌሽን ኤንድ ኢትስ ዲስትሪቢዩሽን ነው። ዲሞክራሲ ማለት የህዝብ ጥናትና የህዝብ ስርጭት ምን ይመስላል የሚለውን የሚያሳይ ነው ማለት ነው። ስለዚህ ኢት ስተዲስ ዘ ቢሄቪየር ኦፍ ፖፑሌሽን ኢን ተርምስ ኦፍ ሴክስ፣ ኤጅ፣ ማርሻል ስታተስ ኤንድ በርዝ ኤንድ ዴዝ ሬት ነው የሚለው። ስለዚህ የሰዎችን ባህሪ ቢሄቪየር ፖፑሌሽን ከእድሜ፣ ከጾታ፣ ከጋብቻ ሁኔታ እና ከወለድን ከሞት አንጻር ስለ ሰዎች ባህሪ የሚገልጽ ዳታ ነው ዲሞግራፊ የሚያሳየን ማለት ነው። የህዝብ ስርጭት ዳታ ወይም የህዝብ አሰፋፈር ዳታ ማለት ነው። ስለዚህ ይሄ ደግሞ ስፔሻል ኢንተረስት አለው ለማርኬቲንግ ኤክስኪዩቲቭ ቢኮዝ ፒፕል ኮንስቲቱት ዘ ማርኬት ነው። ስለዚህ እኛ ዋና ማርኬተርስ ከሆናችሁ ዋና ትኩረታችሁ ፒፕል ነው የሚሆነው፣ ምክንያቱም ለህዝቡ ስለሆነ ፕሮዳክትን የምታቀርቡ። ስለዚህ ያለው የሴክስ ሁኔታ ለሴትና ወንድ ያለው ንጽጽር ታያላችሁ። በአንድ አካባቢ ቢዝነስ ሲጀምሩ ለምሳሌ ፀጉር ቤት፣ የሴቶች ፀጉር ቤት ከሆነ የምትጀምሩት ምን ያህል ሴቶች አሉ በዚህ አካባቢ፣ ምን ያህሉ መጠቀም ይችላሉ ብላችሁ ከግምት ማስገባት አለባችሁ። እድሜ ለህፃን ነው ለትልቅ ነው ለሽማግሌ ነው የማቀርበው። ለህፃናት ከሆነ ለምሳሌ የህፃናት መጫወቻ ከሆነ የምከፍቱት በዛ አካባቢ ምን ያህል ህፃናት ይኖራሉ ብላችሁ መመልከት አለባችሁ። ለሽማግሌም ከሆነ ሽማግሌዎች ዱላ፣ ካፖርት ምናምን የነሱ የሽማግሌ አልባሳቶችን ሊሆን ይችላል የምታቀርቡት በዛ አካባቢ ምን ያህል አለ የሚለው የፖፑሌሽን ከግምት ማስገባት አለባችሁ። ማርሻል ስታተስ ያገባ ያላገባ፣ የወለደ ያልወለደ እያላችሁ አናላይስ መስራት አለባችሁ ማለት ነው። ምክንያቱም ቢዝነሳችሁ ላይ ተጽዕኖ ስላለው ማለት ነው። ስለዚህ ዲሞግራፊ ማለት ዋናው ስለ ህዝብ የሚያጠና ነው። ስለዚህ ስለ ህዝቡ ያለው አሰፋፈር፣ የህዝቡ ስርጭት በእኛ ላይ ኢንፍሉዌንስ አላቸው ማለት ነው። ምክንያቱም እናንተ አልቲሜትሊ ፕሮዳክታችሁ ለከስተመር ወይም ለህዝቡ ስለሆነ የምትሸጡት፣ ስለዚህ የሚገዛችሁ የህዝብ መረጃ ማግኘታችሁ ለእናንተ ጠቃሚ ነው ማለት ነው። በዛ አካባቢ ብጀምረው አትራፊ ያደርገኛል የሚለውን ስለሚያሳይ ማለት ነው። ግን ይህን መቆጣጠር አይችሉም ማለት ነው። ለምሳሌ ኤክስተርናል ያልንበት ፋክተር ምንድን ነው እና ማክሮ ያልንበት ሁሉንም ፊርማ አፌክት ያደርጋል ያልነው በአንድ አካባቢ ቢዝነስ ለመጀመር ሙከራዎች፣ ለምሳሌ የሴቶች ፀጉር ቤት ልትጀምሩ ብታስቡ በዛ አካባቢ ሴቶች በበቂ ሁኔታ ከሌሉ ቢዝነሳችሁ ኢንፍሉዌንስ መፍጠር አይችልም ወይም ተጽዕኖ በመፍጠር ትርፍ ማግኘት አትችሉም። ስለዚህ እናንተ መቆጣጠር አትችሉም፣ በዛ አካባቢ ሰዎችን ማስፈር አትችሉም መቼም። ስለዚህ ኤክስተርናል ፋክተር የሆነው እናንተ መቆጣጠር ስለማትችሉት ነው ማለት ነው። ስለዚህ በዚህ መልኩ ተረዱት ማለት ነው ኤክስተርናል ፋክተሮችን። የመጀመሪያው ዲሞግራፊ ነው። ሁለተኛው ኢኮኖሚክ ኮንዲሽን ነው። ኢኮኖሚክ ኮንዲሽን ላይ ስንመጣ ፒፕል አሎን ዱ ኖት ሜክ ኤ ማርኬት ዘይ መስት ሃቭ መኒ ቱ ስፔንድ ኤንድ ቢ ዊሊንግ ቱ ስፔንድ ኢት ነው። ቅድም እንዳልነው ማርኬቲንግ ኮንስቲቱት የሚያደርጉት ፒፕል ናቸው ብለናል። ግን ሰዎቹ ብቻቸውን በቂ አይደሉም። ገንዘብ ሊኖራቸው ይችላል እና ያን ነገር የመግዛት አቅም ከሌላቸው ሰዎቹ ፍላጎት ቢኖራቸው ለእኛ ምን ይሰራልና መግዛት ካልቻሉ እስካልቻሉ ድረስ ማለት ነው። ስለዚህ consequently economic environment is the significant force that affect the marketing activity of just above of any organization ነው የሚለው። ስለዚህ ኢኮኖሚክ ኢንቫይሮንመንት ሲግኒፊካንት የሆነ ፋክተር አለው ማለት ነው፣ ኢንፍሉዌንስ አለው በማርኬቲንግ ኢንቫይሮንመንት ላይ ማለት ነው። ኢኮኖሚክ ፋክተር እንግዲህ ጂዲፒ፣ ናሽናል ኢንካም፣ ኢንፍሌሽን ሬት፣ ኢንተረስት ሬት፣ ፎሪን ኤክስቼንጅ ሬት ኤንድ ፎሪን ትሬድ ባላንስ ነው። ስለዚህ እነዚህ በጣም ኢፌክት አላቸው። እነዚህን ኢኮኖሚክ ኮንዲሽን በዋናነት በማክሮ ኢኮኖሚክስ ኮርስ ላይ አይተናቸዋል። ስለ ማክሮ ኢኮኖሚክስ ከፈለጋችሁ ሙሉውን ኮርሱን ሰርችላችኋለሁ፣ ገብታችሁ ማግኘት ትችላላችሁ። እነዚህ ጋር ስለዚህ እነዚህ ኢኮኖሚ ፋክተሮች በእኛ ላይ በጣም ተጽዕኖ ይኖራቸዋል። ባጭሩ በትንሽ ኮንቴክስት ለመረዳት ኢኮኖሚክ ኮንዲሽን በቃ ብር ካላችሁ ውድ የሆነ ነገርን አፎርድ ማድረግ ትችላላችሁ። ውድ የሆነ ነገርን ፈልጋችሁ ብር ከሌላችሁ መግዛታችሁ ማለት ነው። ስለዚህ ኢኮኖሚክ ኮንዲሽን ኤክስተርናል ፋክተር ነው፣ ቢዝነሱ መቆጣጠር አይችልም። ስለዚህ ሰዎቹ ብር ስለሌላቸው እኛ ውድ የሆነ ነገር ብናመርት ይገዙናል ማለት አይደለም። ስለዚህ አንዱ ኢኮኖሚክ ፋክተር ወይም ኢኮኖሚክ ኮንዲሽን ኮንሲደር መደረግ አለበት አንዱን ፕሮዳክት ስታመርቱ ማለት ነው። ምክንያቱም ያን ፕሮዳክት ገዢዎቹ እናንተ ምንም እንኳን ብታመርቱ ማምጣት ስለማትችሉ የእናንተን ፕሮዳክት አፎርድ እስካላደረጉ ድረስ ማለት ነው። ይህን ይመስላል ኢኮኖሚክ ኮንዲሽን። ሶስተኛው ደግሞ ሶሻል ኤንድ ካልቸራል ፋክተር የሚባል አለ።
ሶሻል ኤንድ ካልቸራል ፋክተር ላይ ስንመጣ ሶሻል ፎርሶች ለምሳሌ ቢሊቫችን፣ ካስተም፣ ቫሊዩ፣ ኖርም፣ አቲቲዩድ ሰምቲንግ ዳት ኢዝ ኮመንሊ አክሴፕትድ ኤንድ ፕራክቲስ ባይ ኤ ግሩፕ ኦፍ ሶሳይቲ ሼፕድ ባይ ላንጉጅ ኤንድ ሪሊጅን። ስለዚህ ባህል ስንል የምናምንበት ነገር፣ በተለምዶ የምናደርገው ዋጋ፣ የምንሰጣቸው የምንከተላቸው ህጎች በባህል ውስጥ ያሉና አመለካከታችን ይሆናል ማለት ነው። ስለዚህ ብዙ አይነት ካልቸሮች እንዳሉ ኢትዮጵያ ውስጥ ሁሉም ካልቸሮች የራሳቸው የሆነ አለባበስ አላቸው ማለት ነው። ስለዚህ እናንተ አሁን አንድ የልብስ ቢዝነስ ብትጀምሩ በዛ አካባቢ ያለውን ካልቸር ማጥናት አለባችሁ። በማህበረሰብ ውስጥ ተቀባይነት ያለው አለባበስ ምን ይመስላል? አሁን በአንዳንድ አካባቢዎች ላይ ለሴቶች ሱሪ ብታቀርቡ በዛ አካባቢ ላይ ተቀባይነት ከሌለው ፕሮዳክታችሁ ውድቅ ይሆናል ማለት ነው። ለምሳሌ ሞቃት በሆነበት አካባቢ ሽቲዎች የምታመርቱ ብታቀርቡ ሽቲዎችን ተቀባይነት ይኖረዋል ማለት ነው። ስለዚህ እንደ አካባቢው ካልቸር የእናንተ ፕሮዳክት ከዛ ካልቸር ጋር መስማማት አለበት ማለት ነው። ይህም ኤክስተርናል ፋክተር ነው፣ እኛ ልንቆጣጠረው አንችልም። ይልቁንም ፕሮዳክታችሁን ከዛ ካልቸር ጋር አመቻችታችሁ መስራት ነው ያለባችሁ ማለት ነው። ሶስተኛው ፋክተር ይሄን ነው። ሌላኛው ሶሻል እዛው ጋር የተያዘ ሶሻል ፋክተር አለ። ሶሳይታል ፋክተር ስንል ደግሞ ላይፍ ስታይል፣ ሶሻል ክላስስ፣ ፋሚሊ ኦሪየንቴሽን ኤንድ ሶሻል ቫሊዩ ነው የሚሉ። ስለዚህ ሶሻል ፋክተሮች ስንመጣ አኗኗራችሁ ነው። ላይፍ ስታይል ተጽዕኖ ያሳድራል። አንድ ሰው አኗኗሩ ለምሳሌ ስፖርተኛ ከሆነ ለስፖርት የሚፈልጋቸው ነገሮች አሉ። የስፖርት አልባሳት ሊኖሩ ይችላሉ። ከስፖርት ከሰራ የሚመገባቸው ምግቦች ይኖራሉ። ስለዚህ ከሰውየው ላይፍ ስታይል ጋር የሚሄድ ፕሮዳክት ማቅረብ አለባችሁ ማለት ነው። ስለዚህ የሰውየው ላይፍ ስታይል የእናንተ ፕሮዳክት የመግዛት የመሸጥ ሁኔታው ላይ ተጽዕኖ አለው ማለት ነው። ሶሻል ክላስ ያለበት የሰውየው ክላስ ሌቭሉ ብዙ ጊዜ ሀብታም፣ ደሃ ምናምን እያልን ሚድል ክላስ እያልን እንከፋፈላለን ማለት ነው። ስለዚህ ብዙ ጊዜ ሀብታም የምንላቸው ሰዎች ውድ የሆኑ ነገሮችን ፕሪፌር ያደርጋሉ። ስለዚህ ውድ የሆኑ ነገሮችን ስታመርቱ ሀብታሞችን ከግምት ማስገባት አለባችሁ። ሎ ክላሱን ለማድረስ ከሆነ ዝቅተኛ የሆነ ፕሮዳክት ማምረት አለባችሁ ማለት ነው። ሶሻል ክላሱም ተጽዕኖ አለው። ፋሚሊ ኦሪየንቴሽን አለ። የቤተሰብ ተጽዕኖም በዚህ ላይ ይካተታል። ምክንያቱም ብዙ ጊዜ ቤተሰቦቻችሁ የሚፈቅዱላችሁን ነገር ስለሆነ የምትከተሉት፣ የምትገዙት፣ የምትጠቀሙት ነገርም በእነሱ ተጽዕኖ ስለሚያርበት ማለት ነው። ስለዚህ እና በተጨማሪም በማህበረሰብ ውስጥ ዋጋ ያለው ተቀባይነት ያለው ነገር ነው ማድረግ፣ መግዛት፣ መከተል የምትችሉ። ስለዚህ እነዚህን ፋክተሮች ከግምት ማስገባት አለባችሁ አንድን ቢዝነስ ከመጀመራችሁ በፊት ማለት ነው። ስለዚህ ብዙ ጊዜ ፋክተር ዳይሬክትሊ አፌክት ባይንግ ቢሄቪየርስ ኤንድ ኮንሰምፕሽን ፓተርን ኦፍ ከስተመር ነው የሚለው። ስለዚህ የከስተመሩን የመግዛት ባህሪውን፣ ዝንባሌውን ወይም የመግዛት ሁኔታውን ፓተርኑን ይወስናል ማለት ነው። ስለዚህ እነዚህን ፋክተሮችም ኮንሲደር መደረግ አለባቸው ኤክስተርናል ማክሮ ኤንቫይሮንመንት ውስጥ ነው። ስለዚህ ሌላኛው ደግሞ ፖለቲካል እና ሌጋል ፎርሶች ናቸው። ፖለቲካል ኤንድ ሌጋል ፎርሶች ስንመለከት ፖለቲካል ኤንድ ሌጋል ፎርስስ ኦን ማርኬቲንግ ካን ቢ ዘ ፎሎዊንግ ሊሆኑ ይችላሉ፣ የሚከተሉት ይሆናሉ አለ። ስለዚህ ሞኔታሪ ኤንድ ፊስካል ፖሊሲ፣ ገቨርንመንት ስፔንዲንግ፣ ታክስ ሬጉሌሽን ይላል ማለት ነው። ስለዚህ እነዚህም ፖሊሲዎች በጣም በእኛ ፕሮዳክት ላይ ተጽዕኖ አላቸው ማለት ነው። ለምሳሌ ገቨርንመንት ስፔንዲንግ ማለት ለሰራተኞች የሚከፍለው ገቢ አለ፣ ለመንግስት ሰራተኞች ማለት ነው። ለመምህራን፣ ለመንግስት ሰራተኞች የሚከፍላቸው ገቢ አለ። ስለዚህ እናንተ አሁን ፕሮዳክታችሁ ዋናው ትኩረታችሁ ምን ላይ ሊሆን ይችላል? የመንግስት ሰራተኞች ወይም መምህራን ላይ ሊሆን ይችላል ማለት ነው። ስለዚህ መንግስት ለእነሱ ደሞዝ በጨመረላቸው ቁጥር የእናንተ ፕሮዳክት ላይ የመግዛት ዝንባሌያቸው፣ አቅማቸው ሊጨምር ይችላል ማለት ነው። ስለዚህ ገቨርንመንት ስፔንዲንጉ ተጽዕኖ ይፈጥራል። ተጨማሪ ገቨርንመንት ስፔንዲንግ በምን ላይ ሊያወጣ ይችላል? በመሰረተ ልማቶች ላይ መንገዶችን ሊገነባ ይችላል ማለት ነው። ስለዚህ መንገዶችን በገነባ ቁጥር የእናንተ ፕሮዳክታችሁ ተደራሽነት እንዲኖሩ ያስችላቸዋል ማለት ነው። ስለዚህ ከተሞች እየተስፋፉ ይመጣሉ መንገድ በተስፋፋ ቁጥር ደግሞ። ስለዚህ በዛ ምክንያት የእናንተን ቢዝነስ እየተስፋፋላችሁ ሊመጣ ይችላል ማለት ነው። ስለዚህ ገቨርንመንት በእናንተ ቢዝነስ ላይ ፋክተር አለው ማለት ነው። እና ታክስን ሊጨምር ይችላል መንግስት። አሁን ደግሞ በተጨማሪ ታክስ ከተጨመረባችሁ ደግሞ የእናንተ ፕሮዳክት ቫልዩ ይጨምራል። የእናንተ ፕሮዳክት ቫልዩ ጨመረ ማለት ደግሞ ከስተመሩ ያን ፕሮዳክት አፎርድ ማድረግ ላይችል ይችላል ማለት ነው። ስለዚህ እናንተን ኢፌክት አደረጋችሁ ማለት ነው። ምን የገቨርንመንት ማለት ነው። ስለዚህ ፖለቲካ ኢፌክት አለው ማለት ነው። ፖለቲካና ሌጋል ፎርሶች። ስለዚህ ሶሻል ሌጂስሌሽን ኤንድ ሬጉሌሽን አንቲ ፖፑሌሽን ሎ ሊሆን ይችላል ማለት ነው። ስለዚህ አንቲ ፖሊሽን ሎ ስንል ለምሳሌ አሁን ፋብሪካ ላይ ከሆነ የምትሰሩት የዛ ፋብሪካ ምንድን ነው በጣም መጥፎ የሆነ ተረፈ ምርቶችን፣ በካይ ጋዞችን ሊለቅ ይችላል ማለት ነው። ስለዚህ በዛ ምክንያት መንግስት ያንን ፕሮዳክት እንዳታመርቱ ሊከለከላችሁ ይችላል። ስለዚህ ይህም ፋክተር በእናንተ ላይ ተጽዕኖ ያሳድራል ማለት ነው። ስለዚህ ገቨርንመንት ፖለቲካና ሌጋል ፋክተሮችን ከግምት ማስገብታችሁ ስራችሁ መስራት አለባችሁ ማለት ነው። ገቨርንመንት ሪሌሽንሽፕ ዊዝ ኢንዱስትሪ፣ ታሪፍ ኤንድ ኢምፖርት ኮታስ ነው የሚለው። በተጨማሪ እናንተ ከውጭ ኢምፖርት እያደረጋችሁ ከሆነ የምታመጡት በነዛ ኢምፖርቶች ላይ ብዙ ጊዜ መንግስት የሀገር ውስጥ አምራቾችን ለማበረታታት ሲል ከፍተኛ ታሪፍ ወይም ታክስ ይጥልባቸዋል ወደ ሀገር ውስጥ በሚመጡ እቃዎች ላይ ማለት ነው። ስለዚህ እነዛ እቃዎች ከፍተኛ ታክስ ከተጣለባቸው ሀገር ውስጥ ሲመጡ ይወደዳሉ ማለት ነው። ስለዚህ በዚህ ወይም ተጽዕኖ ሊያሳደርባችሁ ይችላል። በተጨማሪ ኢምፖርት ኮታም ሊጥልባችሁ ይችላል። ኢምፖርት ኮታ ማለት
የማስገባት ገደባችሁ ማለት ነው። ይሄን ያህል ልክ ነው ማስገባት የምትችሉት ልትባሉ ትችላላችሁ ማለት ነው። ስለዚህ አንድ ኮንቴነር ፕሮዳክት ብቻ ነው ማስገባት የምትችሉት ብትባሉ ኢምፖርት ኮታ ይባላል ማለት ነው። ስለዚህ እነዚህን በመጣል ተጽዕኖ ሊያሳድርባችሁ ይችላል ማለት ነው። ስለዚህ አንድ ቢዝነስ ስትሰሩ የፖለቲካል እና ሌጋል ፋክተሮችም ከግምት መግባት አለባቸው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። አምስተኛው ቴክኖሎጂ ነው። ቴክኖሎጂ ስንመጣ ምንድነው ሊተራሊ ዲፋይንድ አስ ዘ ዌይ ኦፍ ዱይንግ ሰምቲንግ አፕሮች ቱ ፕሮዲውስ ጉድ ኤንድ ሰርቪስ ነው። ስለዚህ ቴክኖሎጂ ማለት የሆነን ፕሮዳክት ለማምረት የምንጠቀምበት ቴክኒካችን ማለት ነው። ስለዚህ ብዙ ጊዜ አሁን በአሁኑ ሰዓት ደግሞ ቴክኖሎጂዎች በጣም እየተጨመሩ እየመጡ ነው እና የኛን አሁን ሁለት ፊርሞች የምትመለከቱን አንደኛው በማኑዋል ነው ስራውን የሚያሰራው ብንል፣ ሁለተኛው ደግሞ የተለያዩ ማሽነሪዎችን ተጠቅሞ ፕሮዲስ ቢያደርገው የተለያየ ኢፌክት ይኖርባቸዋል። ፕሮዳክሽን መጠናቸው አንደኛው በቴክኖሎጂ የሚያመርተው በጣም ሰፕላይ ይኖረዋል፣ አለ ቴክኖሎጂ የሚያመርተው ደግሞ ዝቅተኛ አቅርቦት ይኖረዋል እና ጥራቱም ዝቅተኛ ሊሆንበት ይችላል ማለት ነው። ስለዚህ ቴክኖሎጂም የራሱን የሆነ ተጽዕኖ ያሳድርብናል ማለት ነው። ስለዚህ ኦቨር ታይም ዚስ ቴክኖሎጂ ኢዝ አድቫንስድ ፍሮም ማኑዋል ማኑፋክቸሪንግ ቱ ዘ ማሽን ማኑፋክቸሪንግ ነው። እንዳልኳችሁ ከእጅ ከሚሰሩ ስራዎች ወደ ማሽን የሚሰሩ ስራዎች ስለመጡ በአሁኑ ሰዓት ደግሞ ምንድነው ማሽኖች በጣም በስፋት እየተጠቀምን ስለሆነ እነዛ ማሽኖች ማስገባቱ የራሱ የሆነ ወጪ ያስወጣቸዋል። ስለዚህ የዛ ማሽን ዋጋም ከግምት አስገብታችሁ ነው ፕሮዳክታችሁን የምታመርቱት። ግን ጥሩ የሆነ ጎንም አለው። ሰዓታችሁን ጊዜያችሁን ይቆጥብላችሁ፣ አሪፍ የሆነ ፕሮዳክትም ሊሰጣችሁ ይችላል ማሽኑ። ስለዚህ እነዚህ ኮንሴፕቶች ቴክኖሎጂ ካልተጠቀማችሁ ወደኋላ እየቀራችሁ ትመጣላችሁ ማለት ነው። ስለዚህ ቴክኖሎጂም በእናንተ ቢዝነስ ላይ ተጽዕኖ ይኖረዋል ማለት ነው። የቀጠለ ነው። አሁንም ከቴክኖሎጂ ቴክኖሎጂካል ብሬክ ስሩ ካን አፌክት ማርኬቲንግ ኢን ስሪ ዌይ ነው። ስለዚህ ቴክኖሎጂ ምንድነው መኖሩ መፈጠሩ ሶስት ኢፌክቶች አሉት ማለት ነው። አንደኛ ስታርት ኤርሊ ኒው ኢንዱስትሪ አስ ኮምፒውተር ሮቦት አፍደን ነው። ስለዚህ እነዚህ ኮምፒውተሮች ሮቦቶች እንዲሰሩ አስችሏል። ኤንድ ራዲካሊ አልተር ኦር ቨርቹዋሊ ዲስትሮይ ኤግዚስቲንግ ኢንዱስትሪ። ስለዚህ ይሄ ደግሞ ቴክኖሎጂ መምጣቱ ነባር የነበሩ ኢንዱስትሪዎችን በአዲስ እንዲተኩ አድርጓል ማለት ነው። ነባሮችን አጥፍቷቸዋል። ኤንድ ስቲሙሌት ማርኬት ኤንድ ኢንዱስትሪ ኖት ሪሌትድ ቱ ኒው ቴክኖሎጂ ነው። ስለዚህ ከአዲሱ ቴክኖሎጂ ጋር ሪሌት የማያደርጉ ኢንዱስትሪ ማርኬቶችን ማስቀጠል አይቻልም ማለት ነው። ስለዚህ ቴክኖሎጂ ምንድነው በፊት በነበሩትን እያጠፋ አዲስ እየተካ መጥቷል ማለት ነው። እሺ ስለዚህ ኤክስተርናል ማክሮ ኤንቫይሮንመንት በጣም ቢዝነስ ላይ ተጽዕኖ ያላቸውን እነዚህን አምስቶቹን አየን ማለት ነው። ስለዚህ እነዚህን አምስት ፋክተሮች ኮንሲደር ማድረግ አለባቸው አንድን ስራ ስትሰሩ። ዋናው ኮንሴፕቱ የዚህ ቻፕተር ምንድነው ማርኬቲንግ ኤንቫይሮንመንት ማየታችን በእኛ ቢዝነስ ላይ ምን ተጽዕኖ የሚያደርሱ ነገሮች አሉ። ስለዚህ ቢዝነሱን ከመጀመራችን በፊት እነዚህን ነገሮች መረዳት አለብን ነው። ስለዚህ በጣም ከፍተኛ የሆኑ ተጽዕኖ ያላቸው ኤክስተርናል ማክሮ እኛ መቆጣጠር የማንችላቸው ኤንቫይሮንመንት ደግሞ ምን እንደሆኑ አየን ማለት ነው። ቀጣይ ደግሞ አሁንም ኤክስተርናላቸው መቆጣጠር አትችሏቸውም፣ ግን ማይክሮ የሆነ ኢፌክት የሚያመጡ ፋክተሮችን እንመለከታለን ማለት ነው። በቢዝነሳችሁ ላይ ከፍተኛ የሆነ ተጽዕኖ ማምጣት የሚችሉትን ማለት ነው። ስለዚህ ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ስለዚህ አሁን ደግሞ የምንመለከተው ምንድነው ኤክስተርናል ማይክሮ ናቸው። ከማይክሮ ካላቸው ፋክተሮች አንጻር ዝቅተኛ ተጽዕኖ የሚያደርሱ ማለት ነው። ስለዚህ ኤክስተርናል ማይክሮ ኢንቫይሮንመንት አር ሞር ስፔሲፊክ ቱ ፓርቲኩላር ቢዝነስ ነው። ስለዚህ የሞር ስፔሲፊክ ከቢዝነሱ ጋር ከዛ ቢዝነስ ጋር ብቻ የተያዙ ይሆናሉ፣ ግን እኛ ማንቆጣጠራቸው ማለት ነው። ስለዚህ ዚስ ኢንቫይሮንመንታል ፎርስስ አር ማርኬት ሰፕላይ ማርኬቲንግ ኢንተርሚዲያሪስ ናቸው። ዋይል ዘይ አር ጀነራሊ አንኮንትሮለብል ዚስ ኤክስተርናል ፎርስስ ካን ቢ ኢንፍሉዌንስድ ሞር ዛን ማክሮ ፎርስስ ነው የሚለው። ስለዚህ እነዚህ ፋክተሮች ምንድን ናቸው? አንቆጣጠራቸውም። ስለዚህ ከማክሮቹ የበለጠ እንደውም ተጽዕኖ አላቸው። ምክንያቱም ስፔሲፊክ የሆነውን ኢንዱስትሪ ወይም ቢዝነስ አፌክት ስለሚያደርጉ፣ ምክንያቱም አንኮንትሮለብል ናቸው ብለናል። የበለጠ ማክሮ ለሁሉም ነው፣ አንዴ ነው የመጣ ፋክተር ነው። ግን የማይክሮ ደግሞ እያንዳንዱ ቢዝነስ የሚገጥመው ችግር ስለሆነ እነዚህ ችግሮች ከማክሮ የበለጠ ፕሮብሌም ሊያመጡብን ይችላሉ ማለት ነው። ስለዚህ እያንዳንዱን ለማየት ያህል የመጀመሪያው ማርኬት ነው። ማርኬት ካን ቢ ዲፋይንድ አስ ኤ ፕሌስ ዌር ባየር ኤንድ ሴለር ሚት ጉድ ኦር ሰርቪስ ኦፈርድ ፎር ሴል ኤንድ ትራንስፈር ኦፍ ኦነርሺፕ ኦከር ነው። ስለዚህ ማርኬት ማለት ቦታው ነው፣ በሻጭና ገዥ የሚገናኝበት፣ ጉድና ሰርቪሶች የሚቀርቡበት፣ ኤንድ ትራንስፈር ኦፍ ኦነርሺፕ ወይም ባለቤትነት ማግኘት ወይም ፕሮዳክቱን በመግዛት ኦነርሺፕ
ክሬት የሚደረግበት ፕሮሰስ ነው ማርኬት ማለት ነው። ስለዚህ ፍሮም ቢዝነስ ፖይንት ኦፍ ቪው ማርኬት ካን ቢ ዲፋይንድ አስ ኤ ፒፕል ኦር ኦርጋናይዜሽን ዊዝ ዋንት ኦር ኒድስ ቱ ሳቲስፋይ መኒ ቱ ስፔንድ ኤንድ ዊሊንግነስ ቱ ስፔንድ ኢት ነው ማለት ነው። ስለዚህ በአንድ ማርኬት ላይ ከቢዝነስ ፖይንት ኦፍ ቪው ስንመለከተው ማርኬት ማለት ፒፕል ወይም ኦርጋናይዜሽኖች ምንድናቸው ፍላጎታቸውን የሚያሟሉበት ገንዘብ የሚከፍሉበት እና ያንን የመክፈል ፍላጎት መኖር ያለበት ሁኔታ ሲኖር ነው ማርኬት ላይ ማርኬትን ዲፋይን ለማድረግ ማለት ነው። ስለዚህ ዙስ ኢን ዲፋይኒንግ ማርኬት ዲማንድ ፎር ኤኒ ጉድ ኤንድ ሰርቪስ ዜር አር ስሪ ፋክተር ቱ ኮንሲደር ነው ማለት ነው። ስለዚህ ዲፋይን ስናደርግ ማርኬትን 3 ነገሮች ከግምት መግባት አለባቸው። ፒፕል ኤንድ ኦርጋናይዜሽን ዊዝ ዋንት ኤንድ ኒድስ ፍላጎት ያላቸው ሰዎች ያስፈልጋሉ። የመግዛት አቅማቸው ከግምት መግባት አለበት። ኤንድ ባይንግ ቢሄቪየራቸው ምን ይመስላል ነው፣ ዝንባሌያቸው ምን ይገዛሉ፣ ምን ይወዳሉ፣ ምን ይፈልጋሉ የሚለው ከግምት መግባት አለበት። የባይንግ ቢሄቪየርን በቻፕተር 3 አንድ ቻፕተር ራሱን ችሏለን እንመለከተዋለን እዛ ላይ በሰፊ። እሺ ስለዚህ ማርኬቱ አንድ ፋክተር አለው ማለት ነው። ስለዚህ የሆነም ፕሮዳክት አቀረባችሁ ማለት ሰው መግዛት አቅም ከሌለው የሚያን ፕሮዳክት ካልፈለገው አይገዛም ማለት ነው። ስለዚህ አንድ ፕሮዳክት ለማርኬት ለመደረግ ለመሸጥ ወይም ገበያ ላይ ለመቅረብ ፍላጎት ያስፈልጋል። የመግዛት አቅምና ያንን ፕሮዳክት ላይ ያለን ስለዛ ባህሪ ዝንባሌያችን ወይም ጥሩ የሆነ መጥፎ አመለካከት ሊኖረን ስለሚችል እሱን ከግምት መግባት አለበት ማለት ነው። ሁለተኛ ሰፕላየር ማለት አቅራቢዎች እንደሚባሉት እነዚህ ፒፕልስ ኦር ፊርምስ ሁ ሰፕላይ the input resource that we need is to produce what we sell are critical to our marketing success ነው። ስለዚህ ኢንፑት ማለት እኛ ጥሬ እቃዎች ማለት ነው። ለእኛ ለምናመርተው ፕሮዳክት እና አምርተን ለምንሸጠው ፕሮዳክት የሚያስፈልገንን ግብአት የሚያቀርቡልን ሰዎች ናቸው። እነዚህ ደግሞ ለማርኬቲንግ ሰክሰሳችን ወይም አሪፍ የሆነ ሽያጭን ለመሸጥ ወይም አሪፍ የሆነ ትርፍን ለማትረፍ ወሳኝ ናቸው ማለት ነው። ስለዚህ and that is why we consider a firm supplier as part of marketing system። ለዛ ነው ማርኬቲንግ ሲስተም ውስጥ ያካተትናቸው ሰፕላየሮችን ማለት ነው። ስለዚህ ቀጣይ ደግሞ የምንመለከተው ምንድነው? ሶስተኛ ማርኬቲንግ ኢንተርሚዲያሪስ። ማርኬቲንግ ኢንተርሚዲያሪም በማይክሮ ኤንቫይሮንመንት ውስጥ ያሉ ናቸው፣ በእኛ ቢዝነስ ላይ ኢፌክት ያላቸው። ስለዚህ እነዚህ ማርኬቲንግ ኢንተርሚዲያሪ የምንላቸው አር ኢንዲፔንደንት ቢዝነስ ኦርጋናይዜሽን that aids in the flow of goods and service between ማርኬቲንግ ኦርጋናይዜሽን ኤንድ ኢትስ ማርኬት ነው የሚለው። ስለዚህ ማርኬቲንግ ኢንተርሚዲያሪ የምንላቸው ኢንዲፔንደንት የሆኑ የቢዝነስ ተቋማት ናቸው እና እነዚህ ቢዝነስ ተቋማት ደግሞ በፍሎ ኦፍ ጉድ ኤንድ ሰርቪስ ውስጥ የሚያገለግሉ ናቸው። ፍሎ ኦፍ ጉድ ኤንድ ሰርቪስ ስንል ከተመረተበት ከማርኬቲንግ ኦርጋናይዜሽን ውስጥ ከማርኬቱ ውስጥ ከሚሸጥበት ቦታ እስኪደርስ ያሉ ፋክተሮች ናቸው ማለት ነው። አይሚን አካላቶች ናቸው ማለት ነው። እነዚህ ማርኬቲንግ ኢንተርሚዲያሪ የምንላቸው እንደ ስለዚህ ሁለት አይነት ኢንተርሚዲያሪዎች አሉ። አንደኛ ሚድል ሜንስ አሉ። እነዚህ ሆልሴለር እና ሪቴለር ነው። ጅምላ አከፋፋይ እና ቸርቻሪ የምንላቸው በዚህ ውስጥ ይሳተፋሉ ማለት ነው። ስለዚህ ሌላ ደግሞ ፋሲሊቴቲንግ ኦርጋናይዜሽኖች አሉ that provide services such as transportation, warehousing, finance that are needed to complete the exchange between buyer and sellers ነው። ስለዚህ ሌላ ከሚድል ማኖች በተጨማሪ ፋሲሊቴቲንግ ኦርጋናይዜሽኖች አሉ። ምን አገልግሎት የሚሰጡ ለምሳሌ የትራንስፖርቴሽን አገልግሎት ለመስጠት የተቋቋሙ አሉ። ዌርሃውሲንግ ማከማቻ ቦታ የሚያከራዩ አሉ። ኤንድ ፋይናንስም የሚደግፉ አሉ። ፕሮዳክቱ ከባየር እስከ ሴለሩ የሚደርስበትን ፕሮሰስ ማለት ነው። ስለዚህ ሚድል ማኖች ማለት ፕሮዳክቱ ከተመረተበት ኦርጋናይዜሽን ገበያ እስከሚደርስ ያለውን ሂደቱን የሚያሳልጡ ናቸው። እነዚህ ደግሞ ሚድል ማን ሊሆኑ ይችላሉ ወይም ፋሲሊቴቲንግ ኦርጋናይዜሽን ሊሆኑ ይችላሉ። ዋናው ዓላማቸው ፕሮዳክቱን ከሻጭ ወደ ገዢ ለማዳረስ ወይም ወደሚሸጥበት ቦታ ወደ ማርኬት ማዳረስ ማለት ነው። ስለዚህ እነዚህም በእኛ ላይ ተጽዕኖ በስፔሲፊክ ቢዝነሱ ከእነሱ ጋር ያለው ሪሌሽንሽፕ ሊወስኑ ይችላል። ይሄ ማለት እንዴት አፌክት ያደርጉታል ካልን አንድ ፕሮዳክት አሁን ለምሳሌ ፋሲሊቴቲንግ ኦርጋናይዜሽን ውስጥ ትራንስፖርቴሽን አገልግሎት ከፈለገ እና ትራንስፖርቴሽን እንዲሰጡት ቢያደርግ ግን እንደዛ ትራንስፖርቴሽን እንሰጥሃለን ብለው ተስማምተው ግን በፈለገው ሰዓት በፈለገው ጊዜ ያን ፕሮዳክት ማርኬት ላይ ማድረስ ካልቻሉ ከእነዛ አካላት ጋራ ችግር ውስጥ ይገባል ማለት ነው። ስለዚህ እነዚህ ደግሞ ቢዝነሱን አፌክት አደረጉበት ማለት ነው። ስለዚህ የሆነ ፕሮዳክት መሸጥ ባለበት ጊዜ እንዳይሸጥ ወይም ገበያ ላይ እንዳይደርስ ተጽዕኖ አድርሰውበት ያን ቢዝነስ አፌክት አደረጉት ማለት ነው። ስለዚህ ይሄም ምንድነው ኤክስተርናል ማይክሮ ነው፣ ግን ከማክሮ አንፃር ማይክሮ ነው። ይሄኛው ትንሽ ነው ኢፌክቱ ማለት ነው። ስለዚህ እነዚህን ይመስላሉ ማለት ነው ማክሮ ኢንቫይሮንመንቶች። አሁን ደግሞ ወደ ኢንተርናል ኢንቫይሮንመንቶች እንመጣለን። ኢንተርናል ኢንቫይሮንመንት ያላቸው ደግሞ ምንድን ናቸው? ኮንትሮለብል የሆኑ ናቸው ማለት ነው። በእኛ በቢዝነሳችን ውስጥ የሚፈጠሩ ችግሮች መቆጣጠር፣ ማስተካከል፣ ሃንድል ማድረግ የምንችላቸው ፋክተሮች ናቸው ማለት ነው። ስለዚህ ለመመልከት ያህል ኢንተርናል ፎርስ ኮንትሮለብል ፎርስ ዊዝን ዘ ኦርጋናይዜሽን እንዳልኳቸው በኦርጋናይዜሽን ውስጥ ያሉ ፋክተሮች ወይም ኢንፍሉዌንሶች መቆጣጠር የምንችላቸው ማለት ነው። ስለዚህ ዚስ ፋክተር ኢንክሉድ ፊርምስ
ፕሮዳክሽን፣ ፋይናንስ፣ ፐርሰናል አክቲቪቲ። ስለዚህ የፊርሙ ፕሮዳክሽን አሁን ለምሳሌ ጥራት የሌለው ፕሮዳክት ከሆነ እያመረትን ያለው ፕሮዳክሽናችንን ማሻሻል ሊሆን ይችላል። በቂ የሆነ የገንዘብ አቅርቦት ካልሆነ በዛ ፕሮዳክትን ለማምረት ያወጣነው ፋይናንስ ችግር ከሆነ ያን የፋይናንስ ችግር መቅረፍ፣ ፐርሰናል አክቲቪቲ ከሆነ ከሰራተኞች ጋር የተያያዘ ችግር ከሆነ ያንን ችግር መፍታት ሊሆን ይችላል። ከዛ በተጨማሪ ሂውማን ሪሶርስ ላይም ሊሆን ይችላል ችግሩ ያለው። ሂውማን ሪሶርስ ማለት የቀጠርናቸው ሰዎች በቂ አቅም ያላቸው ካልሆኑ አሪፍ የሆኑ ሰዎችን መቅጠር ሊሆን ይችላል። የካምፓኒው ሎኬሽን ሊሆን ይችላል። ካምፓኒው ያለበት ቦታ የሚገኝበት ቦታ ከከተማ ሩቅ ከሆነ ከዛ ድረስ ፕሮዳክቱን ለማሰራጨት ይሆናል የተቸገረው እዛ ሎኬሽን ላይ መሆኑ የተለያየ ፋክተር አድርሶበት ሊሆን ይችላል። የካምፓኒው ኢሜጅ ካምፓኒው የፈጠረው በህብረተሰብ ውስጥ ያለው ተቀባይነትም በሱ ላይ ተጽዕኖ ሊኖረው ይችላል። ለተጨማሪ ማርኬቲንግ አክቲቪቲ ወይም ሴሊንግ አክቲቪቲ ላይ ከሆነ ችግሩ የራሱ ችግር ስለሆነ እሱን መቅረፍ አለበት ማለት ነው። ስለዚህ በኦርጋናይዜሽን ውስጥ የሚፈጠሩ ችግሮች ግን እነዛ ኦርጋናይዜሽኖች የራሳቸው ያን ችግር መፍታት ከቻሉ ኢንተርናል ኢንቫይሮንመንት ይባላል ማለት ነው። ግን ይሄ ኢንቫይሮንመንት ካልተቆጣጠርነው ካላስተካከልነው ቢዝነሳችንን አፌክት በማድረግ ትርፍ ከማትረፍ ይልቅ እንድንከስርና ኦርጋናይዜሽናችን እስኪዘጋ ድረስ ሊያደርሰን ይችላል ማለት ነው። እነዚህን ፋክተሮች ካልተቆጣጠራችኋቸው ማለት ነው። ስለዚህ ኢፍ ኤ ካምፓኒ ኮንሲደር ዴቨሎፒንግ ኢትስ ኤግዚስቲንግ ፕሮዳክት ኢት መስት ዲተርማይን ዌዘር ኤግዚስቲንግ ፕሮዳክሽን ፋሲሊቲ ኤንድ ኤክስፐርታይዝ ካን ቢ ዩዝድ ነው የሚለው። ስለዚህ አሁን እዚህ ጋር ለምሳሌ አንድ ካምፓኒ ኤግዚስቲንግ ፕሮዳክቱን ዴቨሎፕ ሲያደርግ ምን መለየት አለበት? አሁን ያለው ኤግዚስቲንግ ፕሮዳክሽን ፋሲሊቲ አሁን ያንን ፕሮዳክት ለማምረት የምንጠቀምባቸው ፋሲሊቲዎች ወይም እንደ ጥሬ ዕቃ ወይም ያንን ፕሮዳክት ለማምረት የሚያሳልጡልን ነገሮች እና ያለው ልምድ ኤክስፐርታይዝ የሙያ ችሎታ የሰዎች የሰራተኞቹ እውቀት ሌቭል ያን ፕሮዳክት ለማምረት በቂ ነው የሚለውን መጠናት አለበት ማለት ነው። ወይም እርግጠኛ መሆን አለብን ወይም መለየት አለብን ማለት ነው። ምክንያቱም ይሄን ካለየን አሪፍ የሆነ ፕሮዳክት ማምረት አንችልም ማለት ነው። ከዛ በተጨማሪ ኢፍ ኤኒ ፕሮዳክት ሪኳየር ኤ ኒው ፕላን ኦር ማሽነሪ ፋይናንሻል ካፓቢሊቲ ኢንተርስ ኢንቱ ፒክቸር ነው። ለምሳሌ በአንድ ኦርጋናይዜሽን ውስጥ ደግሞ ምንድነው አዲስ የሆኑ ፕላንት ማሽነሪዎች አዳዲስ የሆኑ ማሽነሪዎች ካስፈለጉን በዛ ኦርጋናይዜሽን ውስጥ ምን ችግር ነው ይሄ ማለት ነው? የፋይናንስ ችግር ነው። ስለዚህ የፋይናንስ ችግራችን በመቅረፍ ፋይናንስን በማሟላት እነዛ ማሽነሪዎች በማስገባት አሪፍ የሆነ ፕሮዳክት በማቅረብ ይህን ችግር መቅረፍ እንችላለን ማለት ነው። ስለዚህ በአጭሩ ኢንተርናል ኢንቫይሮንመንት የምንላቸው በኦርጋናይዜሽን ውስጥ ያሉ ፎርሶች አፌክት የሚያደርጉ ስለዚህ እነዚህን ፎርሶች በማስተካከል አሪፍ የሆነ ፕሮዳክትን ዴሊቨር በማድረግ ትርፍ ማግኘት ትችላላችሁ ማለት ነው። ስለዚህ ዋና የዚህ ቻፕተር ዓላማ ምንድን ነው? በእኔ ላይ ተጽዕኖ የሚያስደርሱብኝን ኢንተርናል እና ኤክስተርናል ፋክተሮች ምንድን ናቸው? ኤክስተርናልን ካላችሁ ወዲያ ኤክስተርናል ማክሮን ኤክስተርናል ማክሮ ነው የሚለውን ትለያላችሁ። ኢንተርናል ከሆነም ይሄ ነው ብላችሁ በመዘርዘር ያን ችግር በመቅረፍ አሪፍ የሆነ ፕሮዳክትን በማምረት ትርፍ ማግኘት ትችላላችሁ ማለት ነው። ስለዚህ እነዚህን ኢንቫይሮንመንት ማወቅ አለባችሁ አንድን ቢዝነስ እስክትሰሩ ድረስ ወይም በማርኬቲንግ አክቲቪቲ ውስጥ እስከተሳተፋችሁ ድረስ ማለት ነው። እሺ ይሄን ይመስላል ማለት ነው ቻፕተሩ። በቀጣይ በቻፕተር 6 እስከምንመለስ መልካም ጊዜ ይሁንላችሁ። አብራችሁ ስለቆያችሁ አመሰግናለሁ። እስካሁን አብራችሁ ከቆያችሁ ቪዲዮ ተመችቷችሁ ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ይህን ቪዲዮን ቪፒኤን አብርታችሁ እንደተለመደው ስላያችሁልኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላማችሁ ሁሉ ይብዛ። ቻው